አብርሃም በሚያሳዝን ሁኔታ እንግዲህ የተፈጠረው ነገር ምንድን ነው? አብርሃም ወርግጥ እንደወደቀና እንደታመመ እናውቃለን። ግን ደግሞ አሁን ላይ ከሆስፒታል ሲወጣ ወዴት ነው የሄደው፣ ምንድን ነው የተፈጠረው የሚለውን ነገር አብረን እናያለን። በጣም ያሳዝናል። አብርሃም ያለበት ሁኔታ በጣም ከባድ ነው ጋይሶችዬ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ውዶች የወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ከባድና አሳዛኝ ነገር ተፈጥሯል። እንግዲህ የአብርሃም ሁኔታ አሁንም በጣም ከባድ እንደሆነና አስጨናቂ እንደሆነ ቀጥሏል ማለት ነው። አብርሽ እንግዲህ በሰላም ከሆስፒታል ወጥቷል። በአልጋ ሂዶ በእግሩ ደግሞ እንግዲህ ወደ ቤት ተመልሷል። ግን ደግሞ አሁንም ቢሆን እነሱ በሚያረጉበት ስትረስና እነሱ በሚያረጉበት የመንፈስ ጭንቀት ገና ከዚህ በላይ ብዙ ነገር ሊሆን ይችላል ብዬ አስባለሁ። አብርሃም እውነት ለመናገር ያለበት ሁኔታ በጣም ከባድ ነው። ትሪት ያስፈልገዋል። ቤተሰቦቹ በተለይ ደግሞ እናትና አባቱ ከጎኑ ሆነው ሩታና ኤፍሬም ከጎኑ ሆነው ሊያጽናኑት የሚገባበት ሰዓት ላይ ነው ያለው ማለት ነው። እውነት ለመናገር እያደረጉ ያሉት ነገር እነ ቤዛና ወንድሙና ዳኒ እውነት በጣም ከባድ ነው። እውነት ሼም ነው። በጣም ይደብራል ማለት ነው። እንዴት ነው ሰው በሚያውቁት በሚወዱት ላይ በአብርሃም ላይ ይሄን ነገር የሚያደርጉት ማለት ነው? በእነሱ ምክንያት ነው ይሄ ነገር እየሆነ ያለ ታውቃላችሁ አይደለ? ለምን ስላልተረዱት ልጁ የሚፈልገውን ነገር አላወቁም። አብርሃም ምንድነው የሚፈልገው? ምንድነው መሆን የሚፈልገው? ምንድነው እየተፈጠረ ያለው የሚለውን ነገር ከማወቅ ይልቅ እሱን ማስጨነቅ። በቃ እኛ ጋር ይሻልሃል፣ እኛንን ከሁሉም በላይ የምንወድህ፣ እኛንን ከሁሉም በላይ የምንጨነቅልህ እያሉ ልጁን ሌላ ቦታ ላይ እንዲሆን ሌላ ነገር እንዳስብ ነው እያደረጉ ያሉት እና እውነት በጣም የሚደብር ነገር ነው። እውነት ከነሱ የማይጠበቅ ነገር ነው ያደረጉትና በጣም ደብሮኛል እውነት ለመናገር ማለት ነው ጋይሶችዬና ከባድ ነው እውነት ለመናገር። እስቲ መጨረሻ ላይ ምን ሊሆን ይችላል? አብርሃምስ ምን ሆነ የሚለውን ነገር የምናይ ይሆናል። ምንስ ውሳኔ ወሰኑ እናያለን አብረን ማለት ነው ውዶቼ። ትንሽ ከባድ ነው እውነት ለመናገር ታውቃላችሁ፣ ያለውን ነገር የሆነበት ያለው ነገር በጣም የሚከብድ ነው። ግን ደግሞ አብርሃም ጠንካራ ሆኖ ከዚህ ነገር ላይ ካላለፈ ገና ከጎኑ ከዳኒ ጎን ያሉ ሰዎች በጣም ብዙ ነገር ሊያደርጉ ይችላሉ። አብርሃም እና ሩታን ለማለያየት የሚያደርጉት ነገር አሁን ላይ አብርሃምን መስዋዕት እያስከፈለው ነውና በጣም ከባድ ነው እውነት ለመናገር። ከዚህ ነገር ውስጥ ወጥተው አብርሃም እና ሩታ በደስታ ይኖራሉ ብዬ አስባለሁ። አሁን አብርሃም ያለበት ሁኔታ በጣም ከባድ ነው።